ዛሬ የመጣሁበት እንግዲህ ስለ ሀና እንግዲህ ሀና ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ። መናገር አይጠበቅብኝም። ያው እንግዲህ ሰያም እንግዲህ በሀና ጉዳይ ነው እንግዲህ ሀገር ለቆ ወይንም ከዱባይ ሀገር ተከንስሎ እንዲወጣ እየተደረገ በሀና ጉዳይ ነው ማለት ነው። ሆኖም ሳለ ግን አሁንም ቢሆን የሀና ጉዳይ እልባት አላገኘም ማለት ነው። እውነት ለመናገር በጣም የሚያሳዝን ዜና እየተነገረ ነው ማለት ነው። እሱም እንግዲህ ምንድን ነው ሀናን ስለ ሀና ድምጽ የሆነች ልጅ ተገደለች ምናምን እያሉ እያወሩ ነው ማለት ነው። እውነት ለመናገር እንግዲህ መፍትሄው እንደጠፋ እንግዲህ በዚህም በዛም እያሉ በህዝብ ገንዘብ የጨቀዩትና በድሃ ላብ የጨቀዩት ያካበቱት ገንዘባቸውን እንደፈለጉ ከዱባይ እስከ የትኛውም ላይ እየረጩ በሙስናም ሆነ በምንም ሆነ በገንዘባቸው ላይ ምንም መፍትሄ ሊገኝ አልቻለም ማለት ነው የሀና ጉዳይ። ስለዚህ ምንድነውስ መፍትሄው? እውነት ለመናገር መፍትሄው ምንድነው? እኔ ሊገባኝ አልቻለም። የመንግስት አካል ተብዬዎችን በሙስና የተዘፈቁ እንጂ ምንም የሚሰሩ እንደ ሌላ ሀገር መክተብም ሆነ ምንም ባይዘው መክተብ ራሱ እኮ መፍትሄ ይፈይድ ነበር። ታውቃላችሁ እነዚህን ሰዎች አለበት አፈላልጎ መያዝ ይችል ነበር። ነገር ግን ኢትዮጵያ ያሉ የትም ሳውዲም ትሏቸው ዱባይም ትሏቸው ሁሉም ባይዘው በሙስና የተዘፈቁ ናቸው። ምክንያቱም በሙስና መዘፈቃቸው የሚያስታውቀው እንግዲህ ዱባይ ሀገር ላይ ሰየውን እንደዛ አስከንስለው አያስወጡትም ነበረ። ምክንያቱም ሰየው ያጠፋው ነገር የለም። ሰየው ለእህቶቹ መከታ ስለሆነ ለተጎዳ እኔ ብቻ አላቅም። የዚህ የህፃኑ የወለደችው ህፃን አምላክ ይፍረድባቸው። እኔ ሌላ ምንም የምለው ነገር የለም። የእውነት ለመናገር ማርያምን በጣም ነው እንትን የሚለው በቃ ሀገራችን በሙስና የተዘፈቀ ሰው እንዴት ተምሮ ሀገርን ማገልገል ሲገባው ባልሆነ በጥቅማ ጥቅም ነገር ተሞልቶ በደሃ ገንዘብ መጫወት በደሃ ልጅ ላብ እንደዚህ መሆኑ እኔ ይሄ ነገር አግባብ ነው ብዬ አላስብም። እና በይዘው ተረስቷል። አሁን የሀና ጉዳይ ያው ብዙን ጊዜ ሳየው ነበረ እንትን የሚለው እሱም እንደምታውቁት በጠላቶች የተነሳ እዚዛ እያለ ስለሆነ እየተመቸውም አይደለ ላይብም እየገባም አይደለ ሌሎችም እየተመቻቸው ስላል አይደለ። ስለዚህ እንግዲህ ይህችን ልጅቱን ሲፈልጉ ገለናታል ይላሉ፣ ሲፈልጉ በቃ በሰው ላይ ነው መጫወቻ የያዙት የእውነት ከሰው ሀገርም ከሀገራችን እኛ በነገራችን ላይ መስራት አልቻለም። መቼ እንደምንኖር አላቅም። ሀገራችን ላይ እንደምታውቁት በየጊዜው ሰው እየተገደለ ነው። በየጊዜው በገንዛ ሀገሩ ምንም የማያውቁት ምስኪኖች፣ ገበሬዎች፣ ደሃዎች አርሰው ባበሉ አርሰው ባጠጡ አሁንም እየተገደሉ መፍትሄ ሊገኝ አልቻለም። ነገር ግን ይህንን ያላስቆመ ሰውዬ እየወጣ ተረት ተረት ያወራል። አንድ አርቲስት ሙዚቃ ለምን አወጣ ብሎ እንግዲህ የሚናገረው ነገር ከአንድ ህፃን ልጅ የማይናገር ነገር ነው እየተናገረው ያለና እኔ አንዳንዴ እስከ መቼ ድረስ ነው በቃ ኢትዮጵያ መቼ ነው ሰላም የምትሆን? ኢትዮጵያ መቼ ነው በቃ የአባቶች ታሪክ እንትን ብሎ ሰላሟን የምታገኘው? የእውነት በጣም የሚያሳዝነው ያለው ነገር በቃ በገንዛ ሀገራችን ስደተኞች ነን አብዛኞቻችን። እውነት ለመናገር አብዛኞቻችን ስደተኞች አሁን የተቀመጥነው ያለ ፍላጎታችን ነው። እድሜያችን እየገበረን ነው። እድሜያችን እያለቀ ነው። ነገር ግን ሄደን የት ልንሰራ ነው? ብር ባዶ ብር ምንም አይሰራልንም። እንደምታውቁት ኢትዮጵያ ሀገር ሰላም ካልሆነ ምንም የሚሰራው ነገር የለም አይደል? ሀገር ሰላም ሲሆን ግን ከሀገር ሄዳችሁ ተዘዋውራችሁ ነግዳችሁ ምን ብላችሁ ምናምን አልምታችሁ ትበላላችሁ። ነገር ግን የት ነው የምትነግዱት? የት ወጥታችሁ ሰው በገንዛ ሀገሩ መውጣት ያልቻለ ምን ያልቻለ እና እኔ አላቅም ምን እንደምል ራሱ እግዚአብሔርን በጣም የሚያስጠላ እንደዚህ በቃ በሰው ሀገር ላይ ፊታችን ማዲያት በማዲያቱ ነው እንግዲህ የምንኖረው። ነገ የተሻለ ቀን ይኖራል በማለት ነው። በመጀመሪያ ያው ቤተሰብ እንግዲህ ፊቴን እንዴት እንደተበለሻሸ እያያችሁት ነው። ምንም ማድረግ አልችልም። ማዲያት በማዲያት ፈጣሪ ትዕግስቱን ስጠኝና እንዴት ናችሁ? ደህና ናችሁ? ሁላችሁም ባይዘው እንግዲህ ለሀና አሁንም ቢሆን የምትችሉ ሰዎች ድምጽ መሆን አለባችሁ ማለት ነው። አሁንም ቢሆን ድምጽ ከመሆን አትቆጠቡ ማለት እንትን አትበሉ ራሳችሁን ብዬ ነው ማስበው እውነት ለመናገር በተለይ ደህና ፔጅ ያላችሁ ምናምን ነገር ይቺ ልጅ እልባት እስከምታገኝ ድረስ ሁላችሁም የበኩላችሁን ድርሻ መወጣት አለባችሁ ብዬ ነው የማስበው ማለት ነው። በተረፈ እንዴት ናችሁ? ደህና ናችሁ? የጀማ ሙቀት እንዴት ነው? ሙቀት አሁን ደግሞ እየመጣ ስለሆነ አቤት እንዴት በቃ ድክምክም ነው የሚል እናንተ። ሙቀት ሲመጣ ደግሞ ወይኔ ነገ ሙቀት አለ ምናምን ማታ ላይ ዝናብ ይዘንባል። በቃ አየሩ በቃ የሆነ የሚያስጠላ አየር ነው ያለው ማለት ነው። ለምን እንደሆነ አላውቅም። እና ለዛ ነው ራሳችሁን ጠብቁ። ውሃ እየጠጣችሁ የኔ ቅመሞች የኔ ምርጦች ምርጦች
ነው ብላችሁ ሌላ ምንም የምለው ነገር የለም። ወሬ እንዳላበዛባችሁ ያለው ነገር ይሄ ነው እና በተረፈ ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ጋይስ እንቀበላለን። አሁንም ፍትህ ለእህታችን፣ ፍትህ ለተጨቆኑት እህቶቻችን። ባይዘው ሀና ብቻ ሳትሆን እዛ ሀገር ላይ ሀናንና መሰሎቿን በጣም ብዙዎች ናቸው ያሉት ልጆች ሳይሆኑ ማለት ነው። እና እንግዲህ እግዚአብሔር ይድረስላቸው። ከሰው ምንም መፍትሄ ያተናል ማለት ነው። የእናቶቿና የአባቶቿ ጸሎት እንዲሁም የመላው ኢትዮጵያ ጸሎት ይችን ልጅ ከህፃኑ ልጇ ያገናኛት ነው የምለው። እኔ ምንም አልልም። ማርያምን እንደው አሁንስ መከረው በዛ። በቃ አንዳንዴ በቃ ዓለም በጣም ነው የምታስጠላውን የእውነት ለመናገር እና ለዛ ነው። ሰላማችሁ ብዙ ትርፍርፍ ይበልልኝ። ከሁላችሁንም ከልብ ነው የማመሰግነው። ኤቭሪባዲ ይበቃኛል። ይሄን ያልከው ምንድነው እንደዚህ ጥቁር ቁርቁር እያልኩ ስማሞልም ሳገምላክ